በቃ ፍቅር ያለችው ገንዘብ መቀበል አለበት እና ፍቅር እንዳለችው አሪና ሲዘረፈችው ላይ ልትናገር ነው ማለት አልፈልግም። ግን በቃ አሪን ያን ያህል የማይጎዳ ከሆነ አድርጓል። ይሄን ነገር ደመቀ ሰራተኛው አደይ ዛሬም ፈተናዋና ውጣ ውረዷም አላለቀም። በዚህም የአሰሪዋ ልጅ እያሰቃየቻት ነው። ሰላም ለእናንተ ይሁን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል 31 በባለፈው ክፍል እንዳየነውና እንደተመለከትነውም ሊዲያና ፍቅር ከኤላ ቤት እጅ ከፍንጅ ተይዘውም ነበር። በዚህም ኤላ ምን እያደረጋችሁ ነው? ምንድን ነው? በምን ሁኔታ ነው ከዚህ የመጣችሁ? በማለትም እያፋጠጣቸውም ነበር ቪዲዮ ያቆመው። ዛሬስ ምን ተፈጠረ? ምን ተከናወነ? የሚለውን ይዤ መጥቻለሁ ማለት ነው። ከዛ በፊት ግን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ወደ ቀጣው ታዲያ ዛሬ ኤላ በጣም በንዴትና በብስጭትም ምን እንዳደረጋችሁና ምን እያደረጋችሁ ነው እያለም እያፋጠጣቸውም ነበረ። ፍቅር አሁንም ደፋር ናትና ሀብሉን እየፈለግን በማለት ትመልስለታለች። አሁን ቀስ ብላችሁ ቤቴን ለቃችሁ ውጡልኝ። ከዚህ በኋላ የሆነ ነገር እቃ ቢጠፋኝ እንኳን ፍቅር ካንቺ ራስ አልወርድም በማለትም አንቋት ነበር። ሊዲያም በጣም ፈርታለች። በመቀጠልም አደይና ለምለምም ስለ ሀብሉ ሁኔታም እያወሩ ነው። ሀብሉን እንዴትና በምን ሁኔታም ለኤላ መስጠት እንዳለባቸውም እያወሩ ነው። በዚህም አደይ የዋህና እንዲሁም ቅን እንደሆነችም እየተናገረች ምክርም ትሰጣታለች። ይህም ምክር አንቺ ሴት ነሽ፣ ብልጥና ብላተኛ መሆን አለብሽ፣ ነገሮችን በብላት ማስኬድ አለብሽ ትላታለች። በዚህም ኤላን ስላገናኘሽኝ አመሰግናለሁ፣ ኤላንም እንደጠበቁት አግኝቸዋለሁ በማለትም አሁን ላይ ግን ደስተኛ ነሽ ትላታለች። አዎ ደስተኛ ነኝ፣ ደስተኛ አልመስልም ብላም ትጠይቃታለች። አዎ ደስተኛ አትመስም ስትላትም የኤላ አባት ሌላ ሚስት ሊያጋባው እንደሆነና ወደሱም እንደሚሄድ ነግረውታል። ስለዚህ የኤላ አባት ጠላቴ ነው በማለትም ትናገራለች። ድጋሜ ከኤላ ለመለየት ተወስኖብኛል፣ እኔ ምን ማድረግ እንዳለብኝ ሲልም አደይም ይሄ ነገር ኤላ ምን አለ ታዲያ? ቆይ እንዴት ሊሆን ይችላል እያለችም ሳለ ዴብ ከወደ በር ሲመጣም ደንግጣ ሰራሚክ ላይ ይወድቅባታል ሀብሉ። ይህ ሀብልም ለመደበቅ ስታስብም በእግሯም ስትረግጠው ዴብ ሲያውም ከዛም እስኪ እግርሽን በማለትም ያነሳዋል ሀብሉን። ሀብሉም ከአደይና ከለምለም ምን ይሰራል ብሎም ያፋጥጣቸዋል። ይህ ሀብል እኮ የኤላ ነው፣ ምን እያደረጋችሁ ነው በማለትም ሲናገር ከጃኬቱ ነው ያገኘ ነው፣ ስለዚህ አደይን አሳልፌ ላለመስጠት ስል ነው በማለትም ስትናገር ሁላቸውም ሰብሰብ ብለው ይመጣሉ። ባርኮትም ከወደ በር ይመጣል። ባርኮትም ምንድን እያደረጋችሁ ነው? ምን እየተካሄደ ነው በማለትም ሲናገር አሁንም አደይ ምንም እንደማታውቅና ለምለም እንዳወቀች እንዲሁም ሀብሉ እንዴት ካንቺ እስካሁን ቆየ በማለትም አሁንም ጥያቄ በጥያቄ አድርገዋቸዋል። በሌላ በኩል ደግሞ ሊዲያና ፍቅር ወደ ቤት እየተመለሱም ሳለ ደመቀ ሁለታቸውንም ጆሮአቸውን በመያዝም ሀብሉን አምጡ፣ ካላመጣችሁት ግን እኔ አልለቃቸውም በማለትም አሁንም እየዛተባቸውም ነው። ከዛም ለቋቸውም ወደ ቤት ሲሄዱም ለምለምና አደይ ስለ ነገሩ ለማስረዳት ሲሞክሩም ፍቅር ለምለምን ታንቃታለች። ምንድን ነው እናንተ እስከ ዛሬ ስትጫወቱብኝ ነበር ማለት ነው፣ ሌባ ናችሁ በማለትም ሀብሉን አደይና ለምለም እንደሰረቁትም ትናገራለች። ፍቅርም ለምንድን ነው እንደዚህ የምታደርጊ በማለትም ባርኮት ተናዶ በጥፊ ይላታል። በዚህ መካከል ታዲያ ኤላ ከወደ በር ይመጣል። ምን ሆናችሁ ነው? ምን ተፈጥሮ ነው? በማለትም ሲናገር አሁንም ሀብሉ እንደተገኘና አደይና ለምለም እንደወሰዱትም ፍቅር ቀድማ ትናገራለች። ከዛም ሀብሉን ነው አይደል የምትፈልገው በማለትም በእጁ ያስይዘዋል ማለት ነው። ከዛም ኤላ በጣም ደንግጧል። የታገኘኸው ዴቭ በማለት ሲጠይቀውም አሁን ከለምለም እንደተገኘና በምን አይነት ሁኔታ እንደተገኘም ባያውቅም
ነገሩ ግን አስደንግጦታል። ለምለም እስካሁን ካንቺ ነበር በማለትም በብስጭትና በመናደድም ሲጠይቃት ለምለምም ነገሩን ለማስረዳት ብትሞክርም ፍቅር ግን ልታስረዳት አልቻለችም። ነገሩን ቀድማ ስለምታወራ ለምለምና አደይ ሌቦች ናቸው፣ እንደውም በጎረምሳም እያስደበደቡን ነበር፣ እነሱ ቤታችንን ሊያዘርፉን ነው፣ ተባባሪ ኪንጎና ደመቀም አሏቸው በማለትም ነገሩን ታባብሰዋለች። በዚህም ደግሞ ባርኮት በጣም ተናዶ እዚህ በኋላ ልጆቹን እንደዚህ ልታያቸው አልፈቅድልሽም በማለትም ያስጠነቅቃታል። ታዲያ በዚህም በጭቅጭቁ መሃል ኤላ የራሳችሁ ጉዳይ በማለትም ጥሏቸው ይሄዳል። ታዲያ አሁንም ፍቅር አልተሸነፈችም። አደይ ግን በጣም ደንግጣለች። መናገር እንኳን አልቻለችም። ታዲያ ፍቅርም ለምንድን ነው ምን ይዘጋሻል? ተናገሪ እንጂ ሌባ ስለሆንሽ ነው አይደል? በማለትም አሁንም ትናገራለች። በዚህም ባርኮት አንቺ ወደ ክፍልሽ ሂጂ፣ እኔ ማውራት አለብኝ በማለት ፍቅር ወደ ክፍል እንድትገባ ያደርጋታል። ከዛም ለምለም ስላለው ሁኔታና ከጃኬቱም ውስጥ እንደተገኘም ትናገራለች። ታዲያ ይህም ሴራ የፍቅር እንደሆነም ሁሉንም ፍርጥርጥ አድርጋ ስትናገርም አደይም አዎ የዛኔ ነው ከጃኬቴ አስገብታ ለሷ ደግሞ የሰጠዋት በማለትም ስለ እውነታውም ይናገራሉ። በዚህም ባርኮት በጣም ተናዷል። በሌላ በኩል ደግሞ የፍቅረኛሞች ጸብ ያስደሰታት ሊዲያ አሁን ከኤላ ጎን ሆናም እያባበለችውና እኔ ያለውልህ ሴት ብሄድ ሴት ይመጣል በማለትም ለምለምን ተዋት እኔ ያለውልህ በማለት አሁንም ለማጽናናት እየሞከረች ነው። ኤላ በጣም ተናዷል። እንዴት ፍቅረኛዬን በዚህ ሁኔታ ላገኛት እችላለሁ በማለትም ታዲያ በዚህም እያባበለችው ሳለም ለምለም ትመጣለች። ስትመጣ ግን ኤላ በጥሩ ፊት አልተቀበላትም። ቀጥታ ወደ ውጭልኝ ቤቴን ለቀሽ ውጭልኝ በማለት ነበር የጠየቃት። በዚህም አሁንም አንድ እውነት ሳታውቀው እንዳትቀር እኔ ለአንተና ለአደይ ብዬ ነው በማለትም ስትናገር እሱ ግን ሊሰማት አልቻለም። ቀጭን ትዕዛዝ ነበር ያስተላለፈላት፣ ይህም ከቤቴ ውጭ የሚል። በዚህም ለምለም ልቧ ተሰብሮ ቤቱን ለቃ እንድትሄድ ተገዳለች። ባርኮት የሁሉ ድራማና ሴራ ያንቺ ነው በማለትም አሁንም ፍቅርን ሂዶ ለማነቅ ተዘጋጅቷል። ይህም እንግዲህ ምንድን ነው ያደረግሽው? አደይን እንደዚህ የምታደርጋት ከዚህ በኋላ ብዙ ነገር ብታደርጊ አልምርሽም፣ ከአደይ ራስ መውረድ አለብሽ በማለትም እያስጠነቀቃት ነው። ይህም እንግዲህ እኛን ለማጣላት ያደረጉት ነገር ነው እንጂ በፍጹም ከዚህ ነገር እኔ የለውበትም በማለትም አሁንም አይኗን አፍጥጣ እየመለሰች ነው። ዴብም ለምንድን ነው አንቺ የሁሉ ተንኮልሽ በቃ በማለትም እየተናደደባት ነው። ባርኮት ፍቅርን አንቋታል። እባክህን ልቀቀኝ ስትለውም እሱም አስጠንቅቆ ይለቃታል ማለት ነው። የፍቅርን ተንኮል ያወቀችና የተረዳች እንዲሁም ለእውነት የቆመች ለምለም የኤላ ፍቅረኛ አሁን ልቧ ተሰብሮ እንደገናም ወደ ነባርኮት ቤት ሄዳለች። ይህም እንግዲህ ከነባርኮትና ከኤላ በስተቀር የምታውቀው ሰው ስለሌላትም አሁን ነገሮችን እስከማስተካከል ድረስ ከዚህ እንድቆይ ፍቀድልኝ ትለዋለች። በዚህም አደይን እያጽናናትና እያበረታት ነበረ። አደይ በጣም እያለቀሰች ነበር። ባርኮት እያጽናናት ነበር ከበር ላይ ያገኘቻቸው። ታዲያ ለምንድን ነው እንዴት መጣሽ ሲላትም ኤላ አባረረኝ፣ ሊዲያ አባረረች በማለትም ትናገራለች። ይህ ትንሽ ነገር ሊያጣላችሁ አይችልም፣ ሊዲያ ምን አግብቷት ነው ከሁለታችሁ መካከል በማለትም እናንተ እኮ ምርጥ ጓደኞቼ ናችሁ፣ ስለዚህ ሁላችሁም በአንድ መሆን አለባችሁ፣ ነገሩን ለኤላ አስረዳውና በማለትም እስከዛው ድረስ ግን ከዚህ ቆይ ይላታል። ለምለምም እሺ በማለትም ትናገራለች። ታዲያ አሁንም አደይን በቃ አይዞሽ ከዚህ በላይ ችለሻል፣ ፍቅርን ቻያት እኔ አስተካክላታለሁ በማለትም ይናገራል። አደይም ብዙ ነገር አድርጋኛለች፣ ነገር ግን የፍቅር ጸባይ ከአደራደር እየባሰና እንዲሁም እያስፈራኝ ነው ትላለች። በዚህም ኤላና ለምለም በእኔ ስበብ መጣላት የለባቸውም፣ ስለዚህ አስማማቸው ትላለች።
በጓደኛ ተገፋፍታ ተንኮለኛ የሆነችው እህቱን የሚፈልገው ዴቭ እህቱንም እየፈለገ ነው። የታለች ሊዲያ በማለት ሲጣራም ለምለምም ከኤላ ጋር ናት። ኤላ አሁን ከእሷ ጋር ነው በማለትም ሊዲያ እንዳባረረቻትም ትናገራለች። በዚህም ዴቭ ምን አገባት በማለትም ተናዷል። እናም ስልክም ሲደውልላት አታነሳም። እንዲሁም እሄድላት አደል በማለትም ለመሄድ ሲያስብም ባርኮት እንደሄደና እንደሚልካትም ትናገራለች አደይ። ታዲያ በሌላ በኩል ደግሞ አሁንም ሊዲያ ኤላን እያባበለችው ነው። ወጣ ብለን ፈታ እንበል ስትልም እሱ ግን መውጣት እንደማይፈልግና ቤቱንም ለቃ እንደምትሄድ ይነግራታል። በዚህም እሷም ተናዳ ወደ ቤት ትወጣለች። እናም ባርኮትም በር ላይ ያገኛታል። አንቺ ደግሞ ተንኮለኛ ሆነሻል፣ የማይሆን ነገር ነው የያዛችሁት፣ ፍቅርን ተከትለሽ እንዳትጠፊ በማለትም ያስጠነቅቃታል። በዚህም ሊዲያ በጣም ተናዳለች። ከዛም ወደ ኤላ ቤትም ይገባል ማለት ነው። ኤላም አሁን እንደደበረውና እንደተከዘ ነበር ያገኘው። እናም ሁሉም ነገር የፍቅር ተንኮልና ሴራ ነው፣ ስለሷ ስም ብዬ ይቅርታ ጠይቃለሁ በማለትም ሁሉንም ነገር ስለ እውነታውም ያስረዳዋል። በዚህም ለምለምን ይቅር እንደሚላትና አብረውም እንደሚቀጥሉ ሲናገርም ኤላም አባቱም ደውሎ ሌላ ሚስት እንደሚያጋባውም ይናገራል። ከዛም ለምለም እኮ አሁን ብቸኛ ናት፣ ስለዚህ ልትተዋትና እዚህ በኋላ ላሳለፈችው አመታትም መካስ አለብህ፣ ስለዚህ አንተ ወስን ይለዋል። ኤላም ምን ማድረግ እንዳለብኝና ምን መወሰን እንዳለብኝ ግራ ገብቶኛል ይላል። ባርኮትም እንደዚህ አትሆን፣ ለማንኛውም የሚሆነውን ነገር አድርግና ከለምለም ጋር አብራችሁ መቀጠል ይኖርባችኋል በማለትም ሁኔታውን ያስረዳዋል። ታዲያ ለምለምንም አይኗን እንዴት አድርጌ ነው የማያት፣ በጣም ፈርቻለሁ እያለ ነው። እንዲሁም አጥፍቻለሁ በማለትም ኤላ የተጸጸተ ነው። ችግር የለውም እሷ ቅንና የዋህ ስለሆነች ይቅር ትላለች ይለዋል። በሌላ በኩል አሁንም ለምለምና አደይም እያወሩ ነው። ለምለም አንቺ እኮ የዋህ ነሽ፣ እስካሁን እኮ ከዚህ ቤት አስወጥተውሽ ነበር፣ እውነታውን እኔ ባልናገር እያለች ነው። ኪንጎና ደመቀም አሁንም እያወሩ ነው። አሁን ምንም ስራ የለ፣ ገንዘብ የለም፣ ስለዚህ ፍቅር ያለችንን ገንዘብ ተቀብለን ሁኔታውንም ማካሄድ ይኖርብናል ሲልም ኪንጎ ግን ጭራሽ ሊስማማ አልቻለም። አደይን ዘራፊ ናት ልትል ነው በማለትም ከደመቀ ጋር አሁንም ይገጥማሉ። በዚህ መሀል ታዲያ ፍቅር ከወዲያ ትመጣለች። የኔ መለሎ መጣችልኝ ሲልም መለሎ ነው ያልከው በረሮን እንዳትል እያለም እየተሳሳቁም ሳለ እናም ፍቅርም አሁንም ምንድን ነው የምትለው እያለችም ከኪንጎ ጋር ታወራለች። ኪንጎም አደይን የሚጎዳ ነገር ካደረግሽ ወይም ደመቀም እንዲሁ ካደረገ አለቃችሁም በማለትም ፍቅርን ይዝትባታል። ከዛም ፍቅርና ደመቀም አሁንም እንስማማ በማለትም ያወራሉ። ይህም እንግዲህ ፍቅር ከባለፈው በለጥ ያለ ገንዘብ እንደምሰጠውና አሁንም ሀብሉን ለአደይ እንደሰጣትም አድርገህ ተናገር አስረዳልኝ በማለትም ትደልለዋለች ማለት ነው። በዚህም ደመቀ ምንድነው ምናምን በሚልበት ሰዓትም ፍቅር የወደደችውና ያፈቀረችው በማስመሰል አሁንም ትስመዋለች። በምስምበት ሰዓትም እሱ በሁኔታው ተስማምቶም ሁሉን ነገር ለአደይ እንደሰጣትና ሀብሉም ከአደይ እንደነበረ ለመናገር ተስማምቷል። በአደይ ስም መጥፋት የተናደደው አሁንም እህቱን አደይን ይቅርታ ጠይቂያት በማለትም እያስገደዳት ነው። ሊዲያም አልፈልግም፣ እንዴት ነው ይቅርታ ምጠይቃት በማለት ስታጉረመርምም እሱም ለአባታቸውም ደውሎ እንደሚናገርባት ይናገራል። በዚህም ሊዲያ በጣም ደንግጣለች። አባቢ ያዝንብኛል፣ ይሄን ነገርማ እንዳታደርግ በማለትም ወደ ሳሎን ይሄዳሉ። እናም አደይንም ተጣርቶ ይቅርታ ጠይቂያት በማለት ይይዛታል ማለት ነው። ሊዲያም በቁጣና በመናደድ ይቅርታ ስትልም እንደዚህ ሆነሽ አይደለም ይቅርታ ምጠይቂያት በስነ ስርዓቱ ነው እንጂ በማለት ሲያስረዳትም
ሊዲያም በጣም ተናዳ የምታደርገውን አድርግ፣ ከዚህ በላይ ማንንም ይቅርታ አልጠይቅም በማለት ተናዳ ጥላቸው ትሄዳለች ማለት ነው። ባርኮት ኤላን ወደ ቤት ይወስደዋል። ይህም ከለምለም ጋር ለማስታረቅና ይቅር ለማባባል ማለት ነው። ከዛም ኤላና ለምለምም ሲገናኙ ይቅርታ ብሎም ጠጋ ሲልም አሁንም ደመቀ ከፍቅር ጋር በተስማማው መሰረትም ሀብሉ ከአደይ ነበር ለማለት አሁን ሲመጣም ሁላቸውም በፍጥጫ ላይ ነበር የሚመለከቱት። ኤላም ይሄ ሰውዬ ምን ሊያደርግ መጣ? እንዲሁም ባርኮትም ምንድን ነው ሲልም ፍቅር ግን በፈገግታ ይኸው ስለ ነገሩ ያስረዳቸው እሱ በማለትም በልበ ሙሉነት ትናገራለች። አደይም በጣም ደንግጣለች። ደመቀ አዎ ደመቀ አስረዳን፣ ሁሉንም ማስረዳት አለብህ በማለትም ሁላቸውም ተፋጣውም ነበር። በዚህም ደመቀ ሁሉንም ለማስረዳትና ለመናገር ሲያስብ ነበር የዛሬው ቪዲዮ ያቆመው ማለት ነው። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው ቻው።